ኦሪት ዘፍጥረት ምዕራፍ 3 እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር። እባብም ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነውን? አላት። ሴቲቱም ለእባቡ አለችው፣ በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር እንደምትሆኑ መልካምና ክፉ እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም ለማየት እንደሚያስጎመጅ መልካምንም እንደሚያሳውቅ ባየች ጊዜ ከፍሬው ወሰደችና በላች። ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ፣ አፈሩም። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ በገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ አዳም ወዴት አለህን? አለው። አዳምም አለ፣ በገነት ስትመላለስ ድምፅህን ሰማሁ፣ ራቁቴንም ስለሆንሁ ፈራሁ ተሸሸግሁም። እግዚአብሔርም አለው፣ ራቁትህን እንደሆንህ ማን ነገረህን? ከእርሱ እንዳትበላ ካዘዝሁህ ዛፍ በውኑ በላህን? አዳምም አለ፣ ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህ ለምን አደረግሽ? አላት። ሴቲቱም አለች፣ እባብ አሳተኝና በላሁ። እግዚአብሔር አምላክም እባቡን አለው፣ ይህን ስላደረግህ ከእንስሳት ሁሉ ከምድር አራዊትም ሁሉ ተለይተህ አንተ የተረገምህ ሁን። በደረትህና በሆድህም ትሄዳለህ፣ በሕይወትህም ዘመን ሁሉ አፈርን ትበላለህ። በአንተና በሴቲቱ መካከል በዘርህና በዘርዋም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ። ለሴቲቱም እግዚአብሔር አላት፣ ጭንቅሽን እጅግ አበዛዋለሁ፣ በጭንቅ ትወልጃለሽ። ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። እግዚአብሔር አዳምን አለው፣ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝሁህም ከዚያ ዛፍም በልተሃልና ምድር በሥራህ የተረገመች ትሁን። በሕይወት ዘመንህም ሁሉ በድካምህ ከእርሷ ትበላለህ። እሾህንና አሜኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸውም። እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር ስለዚህ የተገኘባትን መሬት ያርስ ዘንድ እግዚአብሔር አምላክ ደስታ ከሚገኝባት ገነት አስወጣው። አዳምንም አስወጣው፣ ደስታ በሚገኝባት በገነት አንጻርም አኖረው። ወደ ሕይወት ዛፍ ወደሚወስደው መንገድ ለመጠበቅ የምትገለባበጥ የነበልባል ሰይፍን በእጃቸው የያዙ ኪሩቤልን አዘዛቸው።